የዘማሪና ሰባኪ ታዲዮስ ግርማ የመቅደሱ እንባ የተሰኘው መዝሙር ስንሰማ በውስጣችን የሚፈጥረው ስሜት ተራ የዜማ ጥበብ አይደለም። ይልቁንም የቆሰለ ልብ ጩኸት፣ የወቅቱ የሀገራችን የፖለቲካና የሃይማኖት ቀውስ መስታወት፣ እንዲሁም ልክ እንደ ቀድሞ ነቢያት በድፍረት የቀረበ የማስጠንቀቂያ ደውል ነው። ይህንን መዝሙር በጥልቀት ስንመለከተው ከሚያስተላልፈው መንፈሳዊና ማህበራዊ መልእክት ባሻገር ከቅዱሳት መጻሕፍት ጋር የተቆራኙ በርካታ እውነታዎችን እናገኛለን። ዘማሪው የሀገሪቱን የደም መፍሰስ እያየ ዝም ማለት አልቻለም። የንጹሃን ደም መፍሰስ ሰማይ እንደደረሰና ፈጣሪም ለዚህ ፍርድ እንደሚሰጥ በግልጽ ይሟገታል። የባቢሎኑ ንጉስ ብልጣሶር በእግዚአብሔር ንዋይ ቅድሳት ሲቀልድ ጣት መታ ግድግዳ ላይ እንደጻፈችበት ሁሉ በትንቢተ ዳንኤል 5-27 ላይ ማኔ ቴቄል ፋሬስ ወይም ተቄል በሚዛን ተመዘንክ ቀለህም ተገኘ እንደሚለው የዘመናችንም ገዢዎች በመለኮት ሚዛን ቀለው መገኘታቸውንና ዙፋኑን ልቀቅ የሚል ማስጠንቀቂያ እንደተሰጣቸው ይናገራል። በተጨማሪም እንደ ናቡቴ ደም ያንተም ደም ይፈሳል በማለት ንጉስ አክዓብ የንጹሃንን የናቡቴን ወይን ቦታ ለመቀማት ብሎ በግፍ ስላስገደለውና ፈጣሪ ውሾች ደሙን እንዲልሱት እንደፈረደበት በአንደኛ ነገሥት 21-19 ላይ ተጻፈውን ታሪክ ያስታውሳል። ይህም እጆቻችሁ ደም ተሞልተዋል ኢሳይያስ 1-15 እንደሚለው በግፍ ለሚገደሉ ዜጎች እግዚአብሔር ዝም እንደማይል የሚያሳይ የሰላልና ደፋር መልእክት ነው። ልብን ክፉኛ የሚነካው የመዝሙሩ ክፍል ዘማሪው የራሱን ቤተክርስቲያን ችግር ሳይሸሽግ በድፍረት የሚያጋልጥበት ነው። ቤተ መቅደስ የሰላምና የመጠጊያ ስፍራ መሆኑ ቀርቶ የዘር የፖለቲካ ማራመጃ እንዲሁም የጥቅም መገበያያ መሆኑን በብርቱ ያወግዛል። ዘማሪው የሚከተለውን ጠንካራ ስንኝ ሲያሰማ እንሰማለን። በዘር በቋንቋ ከፋፍለ ሰጥተሃል፣ ጳጳሳቱ ተመዝነሃል። በዘር በቋንቋ የተሾማችሁ ከመቅደሱ ውጡ፣ ቆባ ውልቃችሁ። 8ኛው ሺህ ደረሰ፣ ሕገ ቤተ ክርስቲያን ተጣሰ። የወለደ ልጅ ያለው ጳጳስ 8ኛው ሺህ ደረሰ። ይህን ስንኝ የቤተ ክርስቲያኒቱ ወቅታዊ ፈተናዎች ያለምንም ድብቅብቅ በቀጥታ የሚሟገት ነው። የመጀመሪያው ጉዳይ በዘርና በቋንቋ ላይ የተመሰረተውን የሹመት ቀውስ ይመለከታል። ቤተክርስቲያን መንፈሳዊና አግላይ ያልሆነች ተቋም ሆና ሳለች የፖለቲካና የዘር ማከፋፈያ መሆኗን አጥብቆ ይቃወማል። ለዚህ መከፋፈል ተባባሪ የሆኑትና በዘር የተሾሙት አባቶችን በመንፈሳዊ ሚዛን ቀለው ስለተገኙ ቆባቸውን አውልቀው ከመቅደሱ መውጣት እንዳለባቸው ያለ ፍርሃት ይሟገታል። ሐዋርያው ጳውሎስ በክርስቶስ ኢየሱስ ሁላችሁ አንድ ናችሁና አይሁዳዊ ወይም የግሪክ ሰው የለም ገላትያ 3-28 ብሎ ያፈረሰውን የዘር ግድግዳ አሁን ላይ አባቶች ራሳቸው መልሰው ሲገነቡት ማየት እጅግ ያማዋል። ሁለተኛው ነጥብ የቤተ ክርስቲያኒቱ ቀኖናና ስርዓት መጣስ ያሳያል። ሕገ ቤተ ክርስቲያን ተጣሰ፣ የወለደ ልጅ ያለው ጳጳስ የሚለው ቃል የቤተ ክርስቲያኒቱ ጥብቅ ሕግ መናድ ያሳያል። በኦርቶዶክስ ትውፊት ጳጳስ የሚመረጠው ከምንኩስና ሕይወት በመሆኑ ዓለማዊ ፍላጎቱን የገደለና ቤተሰብ የሌለው መሆን አለበት። ነገር ግን ይህ የቅድስና ስርዓት ተጥሶ ዓለማዊና ስጋዊ ሕይወት ያላቸው ሰዎች ወደዚህ ከፍተኛ የመንፈሳዊ አመራር ስፍራ መምጣታቸውን በከፍተኛ ሐዘን ይገልጻል። ሶስተኛው ጉዳይ 8ኛው ሺህ የሚለው ትንቢታዊ አገላለጽ ነው። ይህ ብሂል በኢትዮጵያውያን ዘንድ የክፋት መብዛትን፣ የስርዓት መበላሸትንና የማይታሰብ ድርጊት የሚፈጸምበትን የኃጢአት ዘመን ለመግለጽ የምንጠቀምበት ነው። ዘማሪው በመቅደስ ውስጥ እንዲህ ያለ የዘር ክፍፍልና የቀኖና ጥሰት መታየቱ የዘመኑ ክፋት፣ የስርዓቱ መፍረስና የመጨረሻውን የጥፋት ዘመን መቃረብ አመላካች መሆኑን እያስጠነቀቀ ይገኛል። ከዚህ ሁሉ ትችትና ማስጠንቀቂያ በኋላ መዝሙሩ ተስፋ ወደ መቁረጥ ሳይሆን ወደ እውነተኛው መፍትሄ ያመራልናል። የኢትዮጵያ መፍትሄ ያለው በጉልበት ወይም በጦር መሳሪያ ሳይሆን በንስሐና ወደ እግዚአብሔር በመመለስ መሆኑን ያሳስበናል። እንደ ራሄል የኢትዮጵያ እናት አልቅሳ ሲል ድምጽ በራማ ተሰማ። ለቅሶና መራራ ዋይታ ራሄል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች። ኤርምያስ 31-15 የሚለውን የነቢዩን ቃል በማስታወስ የሀገሪቱ እናቶች በልጆቻቸው መሞት አንጀታቸው ማረሩን ይገልጻል። በመጨረሻም የኢትዮጵያ ጥንካሬ መንበርከክ መሆኑን በማንሳት ስሜ የተጠራበት ሕዝቤ ሰውነታችሁን አዋርደው ቢጸልዩ
እኔ ከሰማይ ሰማለሁ፣ ኃጢአታችሁንም ይቅር እላለሁ፣ ምድራችሁንም እፈውሳለሁ። ሁለተኛ ዜና መዋዕል ምዕራፍ 7 እስከ 14 የሚለውን የመጽሐፍ ቅዱስ ቃል በተግባር እንድናውለው ጥሪ ያደርጋል። ይህ መዝሙር ለፖለቲከኛውም ሆነ ለሃይማኖት መሪው መስታወት ነው። ባለማተቦችና እውነተኛ አማኞች ከስሜታዊነት ወጥተው ስለ ውድቀታቸው እንዲያስቡ፣ እንዲጸልዩና ወደ ፈጣሪያቸው እንዲመለሱ የሚጠይቅ የነፍስ ጥሪ ነው። አሜሪካና ዓለም አቀፍ ተቋማት በሱዳን ፖለቲካ ሽግግር ዙሪያ የጋራ መግለጫን አወጡ። የአሜሪካው የውጭ ጉዳይ ሚኒስትር በርካታ የአውሮፓ ሀገራትና የዓለም አቀፍ ተቋማት በሱዳን ስላለው ፖለቲካዊ ሂደትና ሰላም ዙሪያ ሰኔ 1 ቀን 2018 እንደ ኢትዮጵያን አቆጣጠር የጋራ መግለጫ ወጥተዋል። መግለጫው ከግንቦት 26 እስከ ግንቦት 28 ቀን 2018 ዓ.ም በአዲስ አበባ በተካሄደው የአምስቱ ተቋማት ስብሰባና የሱዳን የፖለቲካ ባለድርሻ አካላት ውይይት እንዲሁም በሚያዝያ ወር በበርሊን ከተደረገው ጉባኤ በመነሳት የተዘጋጀ ነው። መግለጫ በጋራ ያወጡት አሜሪካ፣ ቤልጅየም፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያን፣ ኖርዌይ፣ እንግሊዝ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ፣ የአረብ ሊግና የተባበሩት መንግስታት ናቸው። ሀገራቱና ተቋማቱ በሱዳን ያለውን የሉዓላዊነት የአንድነትና የዲሞክራሲያዊ ሽግግር ጉዞ በአቋራጭ እንደሚደግፉ አረጋግጠዋል። በጦርነቱ ምክንያት በሚሊዮኖች የሚቆጠሩ ዜጎች መፈናቀላቸውን፣ ለከፋ የምግብ እጥረት መጋለጣቸውን፣ የመሰረታዊ አገልግሎቶች መቋረጥንና በንጹሃን ላይ የሚደርሰውን ጥቃት በከፍተኛ ስጋት እንደሚመለከቱ ገልጸዋል። የዜጎች ደህንነት ቅድሚያ ሊሰጠው እንደሚገባ በማሳሰብም ወደ ዘላቂ የሰላም ስምምነት የሚያመራ አስቸኳይ የሰብአዊ ተኩስ አቁም እንዲደረግ ጥሪያቸውን አቅርበዋል። ለሱዳን ቀውስ ምንም አይነት ወታደራዊ መፍትሄ እንደሌለ ያሰመሩበት መሪዎቹ ዘላቂ መፍትሄ ሁሉ አሳታፊና በሲቪሎች የሚመራ ፖለቲካዊ ሂደት መሆን እንዳለበትም ገልጸዋል። በ22 ሀገራትና ተቋማት የጸደቁትን የበርሊን መርሆች እንዲሁም የሱዳን ሲቪል ማህበረሰብ ያቀረቡትን የጋራ የሰላም ጥሪ ዓለም አቀፍ ትብብርን ለማጠናከር እንደ ጠቃሚ እርምጃ ወስደውታል። ጦርነቱን ለማስቆም በሲቪሎች የሚመራውን የሽግግር ሂደት ማፋጠን ወሳኝ መሆኑ ተጠቁሟል። ሂደት ከማንኛውም አንጃ ወይም ጽንፈኛ ኃይሎች ተጽዕኖና ቁጥጥር ነጻ መሆን እንዳለበት መግለጫው አጽንኦት ሰጥቷል። የሽግግር ሂደቱን ለማደናቀፍ በሚሞክሩ ማንኛቸውም አካላት ላይ ዓለም አቀፍ ማህበረሰብ ተገቢውን እርምጃ ማዕቀፍ ለመውሰድ እንደሚያስብም ጥብቅ ማስጠንቀቂያን ተላልፏል። የሱዳንን የወደፊት የፖለቲካ ጣፈንታና አስተዳደር መወሰን ያለበት የሱዳን ህዝብ ብቻ መሆኑ አረጋግጧል። ይህንን የሰላምና የዲሞክራሲ ግብ ከዳር ለማድረስ በቀጣዮቹ ጥቂት ሳምንታት ውስጥ ሰፊና ሁሉ አሳታፊ ሆኑ የሱዳን ሲቪሎች የውይይት መድረክ እንዲጀመር ዓለም አቀፍ ማህበረሰቡ ሙሉ ድጋፉ እንደሚሰጥ አስታውቋል። ይህ ውይይት የሲቪል ማህበረሰብን፣ ሴቶችን፣ ወጣቶችና የሀገሪቱን መልክዓ ምድራዊና ማህበራዊ ስብጥር ያካተተ መሆን አለበትም ተብሏል። አላስፈላጊ ጫና በሌለበትና ግልጽነት በተላበሰ መልኩ ውይይት ተካሂዶ በተቻለ መጠን በ6 ወራት ጊዜ ውስጥ ተጠናቆ ወደ ነጻና ዲሞክራሲያዊ የሲቪል መንግስት ሽግግር ግልጽ መንገድ እንዲከፈት መግለጫው ጥሪውን አስተላልፏል።